ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ቤተሰቦቻችን ዳግም በሌላ ቪዲዮ ወደ እናንተ መጥተናል። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ አነጋጋሪ በሆነውና አብርሃም ቆረጠ ወንድ ልጅ ቆረጠ ያስባለውን የመጨረሻ ነው የሚባለው የመጀመሪያ ነው እንጂ ለሄርሜላ ተንበርክኮላታል ማለት ነው። እና ይሄ ነገር በግልጽ እንግዲህ ዛሬ ቀለበት አድርጎላታል ማለት ነው። እንዴት አያችሁት ቤተሰቦቻችን? ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ሰብስክራይብ ያደረጋችሁ የመሰላችሁ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። እባካችሁ ሰብስክራይብ አድርጎ 30 ሺህ እንግባ። እስቲ 27 ሺህ ገብተናል አይደል? 30 ሺህ እስቲ እንግባ። ገፋ አድርጉት እስቲ ቤተሰብ ሞቅ አድርጉት። ዛሬ እንግዲህ በጣም አነጋጋሪ የሆነ ነገር ሆኗል። እንደፈራነው ነገሮቹ ሆነዋል ማለት ነው። ምንም ማድረግ አይቻልም። አብርሃም የመጨረሻ ውሳኔው ላይ ደርሶ ይሄን ነገር አድርጓል። ይሄ ነገር ከልቡ ነው ወይስ ብሽሽቁ ተመችቶት ነው? እሱን እንግዲህ እነሱ ናቸው የሚያውቁት። አብርሃምና ሄርሜላ ናቸው የሚያውቁት። አንድ ሰው ቀለበት አደረገ ማለት ደግሞ ነገሮች ሁሉ ሆነዋል ማለት አይደለም። ግልጽ ያልሆኑ በጣም ብዙ ነገሮች ስላሉ በጣም የሚገርማችሁ ነገር ዓመት ከምናምን ለሩታ ቀለበት ያደረገላት እንግዲህ አብርሃም በዓመት ከምናምን ተመልሶ ለሌላ ሴት ቀለበት አደረገ፣ ፕሮፖዝ አደረገ ማለት ነው። እና አዎ አብርሽ በጣም አጣጣም ሴት ማለት ነው። ደግሞ የዛሬ ዓመት ለማን ይሁን የምታደርገው እሱን በጉጉት እንጠብቃለን ማይዘይ እና በጣም የሚገርማችሁ ነገር ትላንትና እንግዲህ ሄርሜላ ማነው ሩታ ጊዜ እንደምትፈልግ ደስታ በጣም እያጨናነቃት እንደሆነና ነገር ግን ጊዜ እንደምትፈልግ ተናግራ ነበረ። ትክክለኛ ውሳኔ ነው። ጊዜ ያስፈልጋታል እያንዳንዱን ነገር ለማድረግ። እሷ እንደ አብርሃም ቸኩላ ነገሮች ውስጥ ለመግባት አልፈለገችም። አብርሃም ግን ስለ ሁሉም ነገር እውነት ከሆነ በጣም ችኮላ ውስጥ እንዳለ ነው የሚሰማኝ። ምክንያቱም ትላንትና ትዳርን ያየ ሰው ዛሬ ከዛ ምንም የተለየ ነገር ይመጣል ብለን ማሰብ የለብንም። አንድ ነገር ማወቅ ያለብን ነገር ትላንትና ከሩታ ጋር ሳትጋቡ በጣም ደስተኛ ነበራችሁ። በፍቅር በጣም ደስ የምትሉ ቲቪ ላይ ቀርባችሁ ስለ ፍቅራችሁ ስትገልጹ በጣም ብዙ ነገሮች እንዳሳልፋችሁ ተናግራችኋል። ገብቷችኋል። ያንን የመሰለ ጊዜ ያሳልፋችሁ ወደ ትዳር ገባችሁ፣ ልጅ ወለዳችሁ፣ አለመግባባት ተፈጠረ። ዛሬ እንደዚህ ያለ ደረጃ ላይ ደረሳችሁ። ዛሬም ከሄርሜላ ጋር እንደዚህ ደስ የሚል ጊዜ ማሳለፉ መልካም ነው፣ ግን ደግሞ ጊዜውን ወይም ታይሙን የጠበቀ አይደለም። ሄርሜላም ደግሞ ማሰብ ያለብሽ ሴት ነሽ፣ ጊዜሽን መበላት የለበትም። ምክንያቱም ይሄ ሰውዬ በንዴት በአንዳንድ ፉክክር ውስጥ ሆኖ ነው ለአንቺ እያንዳንዱ ነገር እያደረገልሻለሁ። ስለዚህ ነገ የሚፈጠረው ነገር አይታወቅም። ይህንን ማሰብ መቻል አለብሽ። ነገ ጥሎሽ ላለመሄድ ምን ዋስትና አለሽ? ይህን ማወቅ መቻል አለብሽ። ልጁንም ጥሎ መጥቷል አንቺ ጋር ማለት ነው። ነገ ደግሞ አንቺን ጥሎ ላለመሄድ ምንም ዋስትና የለሽም። አብርሃም ይህን ውሳኔ ለማድረግ በጣም ቸኩለሃል። ምናልባት የምትጸጸትበት እንዳይሆን ብዬ እፈራለሁ። እኔ እንደ ወንድም የምነግርህ ምናልባት አንተ ዛሬ መኖር እፈልጋለሁ ነው የምትለው። ዛሬ ላይ የጀመርካቸው ነገሮች ደግሞ ከአንተ ጋር ይቀጥላሉ። ምክንያቱም ዛሬም መኖር ነው ፈልገው የሚል ሰው ማግባት የለበትም። ዛሬ ነው መኖር የሚፈልገው። ትዳር ውስጥ ደግሞ ዛሬም ብቻ አይደለም የምታስበው፣ ነገንም ታስባለህ፣ ግዴታ ስለሆነ ማለት። ስለዚህ አንተ በምታስበው መልኩ ነገሮች አልጋ ባልጋ የሚሆኑልህ ከሆነ ይመች ብሮ። እነ ሩታ እንግዲህ በዛቱት መሰረት እነ ዳኒ በዛተው መሰረት ዛሬ ሶስቱ መጥተዋል። ሄርሜላ ማነው ሜሪ፣ ዳኒና ሩታ። ሩታ ትልቅ ጥፋት አጥፍተሻል። መምጣት አልነበረብሽም። ጥሎሽ ለሄደ መለማመጥ አያስፈልግም። በቃ ሄደ ጥሎሽ አይደለ?
በጣም እንደሰው ለምነሽዋል አይደል? በቃ ብዙ ነገር ጠፍቶ ግን ነገሮችን ለማስተካከል ሞክረሻል አይደል? አልሆነም። በቃ መተው ነበረብሽ፣ መምጣት አልነበረብሽም። ትልቅ ስህተት ነው ይሄ። ለሱ ሞራል ነው የሚሰጠው። እንደተሸነፍሽ ነው የሚያስበው። ይሄን ያሰበ ሰው ደግሞ መቼም ቢሆን ወደ አንቺ ሊመለስም አይችልም። ስለዚህ መምጣት አልነበረብሽም። የነ ዳኒና የነ ሜሮን ግርግር መስማት አልነበረብሽም። እንደዚህ ያለ ቦታ ላይ ባትገኝ ደስ ይለኝ ነበር። በቃ የተወደዳችሁና የተከበራችሁ ቤተሰቦቼ በጣም ከምንም በላይ ደግሞ ሌላው የቡዜ እዚህ መገኘትና ነገሩን አጋፋሪ መሆኗ በጣም ገርሞኛል። ለወንድሟም አላሰበችም። ወንድሟ እኮ ጊዜ መውሰድ ይጠበቅበታል። በቃ ማለት በስሜት የሚደረግ ነገር እንደዚህ ያለ ነገር በስሜት አይደረግም። በመረጋጋት ነው የሚደረገው። ዛሬ የምታደርገው ነገር ነገ ለማፍረስ ምንም ደንታ ካሌለ ኦፍ ኮርስ ችግር የለውም። እነዚህ ያሉ ነገሮች ደግሞ በጣም ዘላቂ ለሆኑ ነገሮች የሚደረጉ ናቸው። የሄርሜላ ልብም ይሰበራል ነገ። ይህንን በጣም እንፈራለን። ባይዘይ የተወዳችሁና የተከበራችሁ ቤተሰቦቻችን አጠራጠር ያለ ቪዲዮ እናያለን። ከዛን ሀሳብ እንሰጥበታለን። እስቲ ቪዲዮን እንየው። ታገብኛለሽ ዛሬ? ይሄ እንግዲህ ለሄርሜላ የተለየ ነገር ነው። ምክንያቱም የምትጠብቀውና የምትፈልገው ነገር ነው። ሁሌ ግን ህይወት ሳቅ በሳቅ ይሆናል ብሎ ማሰብ አይቻልም። አብርሃም ግን ይሄንን ማመን መቻል አለበት። ትልቅና ለየት ያለ ቀን ነው። እዚህ ጋር እንደምታያቸው እህቶች ያሉ፣ እዚህ ጋር ደግሞ እንደምታያቸው ወንድሞች ያሉ፣ ሌሎች ደግሞ ከካሜራ ጀርባ ናቸው። ዛሬ ምርጥ የቀለበት ፕሮግራም ይኖረናል። እስከዛሬ ድረስ ስትመኙት ስትፈልጉት ሁላችሁም እንግዲህ ጥያቄ የፈጠረባችሁ ነገር ነበረ። አዎ እውነት ነው እውነት አይደለም የሚል ብዙ ጊዜ ጥያቄ ፈጥሮብናል። አብርሃም ምን እያደረገ ነው የሚል የብዙዎቹ ጥያቄ ነበር። የእውነቱን ነው አሁንም አላምንም እኔ ማለት ነው። እውነት ነው ብዬ ለማመን ይቸገራሉ። ለምን መሰላችሁ? ሊዋደዱ ይችላሉ፣ ግን ደግሞ በስሜት የሚሆን ነገር የለም። አሁን የፉክክር ነው የያዙት ማለት ነው። ፉክክር ውስጥ ናቸው። ዛሬ ያበቃለታል፣ ያከትምለታል ማለት ነው። እንግዲህ ከዚህ በኋላ በነፃነት መጓዝ እንችላለን ማለት ነው። ፋሚሊዎቻችን ሄርሜን ፕሮሚስ የማረግላት ቀን ነው። በጣም ሄርሜላ እንግዲህ በጣም በጉጉት የምጠብቀውና በጣም የምትፈልገው ቀን እንደሆነ አፈቅርሻለሁ አለማለቱ በጣም ያመማት ሴት ፕሮፖዝ ያደርጋት ምን ያህል ሊያስደስታት እንደሚችል አስቡ። አፈቅርሻለሁ ስትባል ያለቀሰ ሴት ፕሮፖዝ ስትደረግ ምን ልትል እንደምትችል አስቡ። ውድ ቀለበት ነው የገዛ ነው ለሄርሜ ይገባታል ብለን ስላሰብን ማለት ነው። ስለመጣ ይወት አበባ ነው አሁን መስለው እንዲህ ከፍቱት የፕሮሚስ ቀለበት አለ ማለት ነው። እንግዲህ ማለት ነው በውድ ያው ወርቅ አሁን በዚህን ሰዓት ላይ በጣም ውድ ነው። ምንም ጥያቄ የለውም። እኛለሽ ወይኔ አብርሃም ይከብዳል፣ ግን ይከብዳል። አሁን የዛሬ ዓመት ምናምን ታገቢኛለሽ ብለህ አሁንም ታገቢኛለሽ ስትል በጣም ይከብዳል። እውነት በጣም ይከብዳል ቃሉ። እንግዲህ በጣም ደስ የሚል ቀን እንደሚሆን 100% እርግጠኛ ነኝ። ቤተሰቦቼ ቡዜ እንግዲህ ከአብርሃም ጎን ሆና ነገሮቹን ሩታን በደንብ አድርጋ እየተበቀለቻት ነው። ምክንያቱም እያንዳንዱን አስከፍልሻለሁ ስትላት ነበረ። ብዙ ጊዜ ከሩታ ጎን ሆና ነበረ ሩታን ስታግዛት የነበረው። ባለመግባባት ምክንያት ተፈጠረ ማለት ነው። ይሄ ነገር አሁንም ያልተዋጠልኝ ለምን እንደሆነ ታውቃላችሁ? የዳዊት እዚህ ቦታ ለመገኘት ራሱን የቻለ ችግር ነው። አያችሁ አይደለ? ተገኝታለች። ሌሎች ፋሚሊዎች መገኘት ስላልቻሉ ነው ቤተሰቦቼ። አንዳንድ ደግሞ ፋሚሊዎች ከካሜራ ጀርባ አሉና አይመስለኝም። በእርግጠኝነት በደስታ ቀን ቤተሰብ አይቀርም። ስላልተቀበሉህ ነው እየሄድክ ያለህበትን መንገድ ማለት ነው። ወንድሜ ደስተኛ ሆኖ ስላየሁትኝ በጣም ደስ ብሎኛል እና ይሄን ደግሞ መጣመራቸው እስከ መጨረሻው ያደርግላቸው ብዬ ነው የምመኘው። አይታወቅም፣ ምክንያቱም እስከ መጨረሻው ላይሆን ስለሚችል። ልክ ነሽ። የተሻለ እንደሚሆን አልጠራጠርም። ለወንድምሽ ጊዜ እንደሚያስፈልገው ግን ለምን እንደዘነጋሽ አልገባኝም። ያን የመሰለ አስተሳሰብ የት እንዳደረግሽ እኮ ቡዜ። አንዳንድ ጊዜ በቀል ሲያስብ ሰው ከዛን የመሰለ አስተሳሰብ ውስጥ ይወርዳል። እንግዲህ ቡዜ ምን ያህል ነገሮችን ለማስተካከል የምትሄድበት መንገድ ትክክለኛውን መንገድ ስትጓዝ እንደነበረ እናውቃለን። የሆነ ታይም ላይ ነው ከሩታ ጋር ለመግባባት ላይ ሲገቡ መስመር የሳተችው ማለት ነው። እሷም እና አብርሃም ጋር ጎራ ያዘች ማለት ነው። ደስተኛ ታደርገዋለች። ከአሁኑ ራሱ ፈገግታው ልዩ ነው። ዛሬ እንግዲህ ጋይስ እንቅልፍ የለም። አንድ ጊዜ
የታለ ሞራል የለም። ምን ነው? ለምንድን ነው እንቅልፍ የሌለው? የሰርጋችሁ ቀን አይደል? የወንድሜ ደስታ እስከሆነች ድረስ የኔ ደስታ ናት እና መልካም የጥምረት ዘመን ይሁንላችሁ። አሜን አሜን አሜን። ኦ ሄርሜላ መታለች። እንግዲህ አሁን እህቷ ነች ይዛ የመጣችው። በጣም አምሮባቸዋል። እንግዲህ በጣም አምሮባቸዋል። ወንዶቹ እንዳለ ነጭ ለብሰው ነው የመጡት ከሷ ጋር ማለት ነው። ማች ሄርሚ ወይዬ አብረሽ ደህና ነህ? አለሽ አለሁልህ። ምንድን ነው እሱ? አታስጨንቁኝ በእግዚአብሔር። እስከ ዛሬ ድረስ በብዙ ነገር ከጎን የሆነሽ አብረሽኝ ስለነበርሽ ይሄ ነገር ለአንቺ በጣም ይገባሻል ብቻ ሳይሆን ይገባሻል እና እንዳትከ አስቡት እንዴት እንደ ሰስፔንስ እንደሚያደርጋል። ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለእኔም ለአንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አይንሽን መግለጥ ትችያለሽ። ታገብኛለሽ? እንዴት ትመነው? ምክንያቱም እሷ በጉጉት የምትፈልገው ነገር ግን ይሆናል ብላ የማታስበው ግን የሆነላት ነገር ማለት ነው። እና አቤል እንኳን ደስ ያላችሁ። ምክንያቱም ይሄ ነገር እንዲሆን እና አቤል ብሩክ የት ጠፋ? እኔ አሁን በጣም ጥያቄ የሆነብኝ ይሄኑ ለፍቶ አጣብሷቸው በዚህ ቀን እንዴት ጠፋ? አይ ብሩክ አሚሩ እንግዲህ በጣም ቀውጢ የሆነ ልጅ ነው። እውነት ቀውጢ እንዴ! ዛሬ በደስታ ይለቀሳል። ፊቷ ቲማቲም ነው የመሰለው። የምር ቲማቲም ቀን ይለቀሳል አይለቀስም? ምን እንጃ። በደስታ ቀን ይለቀሳል። ላልማቀስ ወቅ እሺ። አዎ ስሜትሽን ተቆጣጣሪ፣ ግድ የለሽም። አዎ ስሜታዊ እንደማያደርግ አቃል ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን እንደሚል ካላቅም ማለት እንዴት አድርገህ እኔ አላቅም። ጌታን ቃላት ጠፍቶብኛል። ብቻ አይዞሽ እንዴ! ኧረ ጆ ልታለቅስ እንዳይሆን ብቻ። በጣም ደስተኛ ሆኛለሁ ከምልህ በላይ ማለት በጣም ለረጅም ጊዜ ይሄን ነገር ስጠብቀው የነበረ ነገር ነውና፣ አዎ እሷ በጣም ስጠብቀው ነበረ። ተሳክቶላታል። ባይዘው ማን ነው በቃ ለዚህ ደረጃ ፈጣሪ ስላደረሰን በጣም አመሰግናለሁ። ከልቤ ደግሞ በጣም አፈቅራለሁ። እሱ ግን አፈቅርሻለሁ አንዴም አላላትም። አንዴም እወድሻለሁ ብቻ ነው ያላት። ቃሉ ከብዶታል ማለት ነው። ለመጀመሪያ ነው ቀለበት ሳደርግ። እና ታዲያ ለስንተኛ ጊዜ ታደርጊያለሽ? መቼም አግብተሻል ፈታሽ ማለት እንግዲህ ለሚቀጥለው ምናልባት ለሁለተኛ ጊዜ ታደርጊ ትችላለሽ። እንግዲህ ከማፈቅረው ከምወደው ሰው እንግዲህ ፋሚሊዎቼ እንዳትፈርዱብኝ። ትንሽ ኬክ አግኝተን ነው እዚሁ ራሱ ሆቴል ውስጥ ማለት ነውና ረስተን ነበረ። አስቡት እንግዲህ ይሄን የሚያክል ዝግጅት ያዘጋጀ ሰው ኬክ ረስቶ ይቻላል? ይረሳል? ምን ነው እህት የእሷ እህት እንዴት ረሱት? ሴቶች ደግሞ አይረሱም አይደለ? ያው እነ ሩታ ከች ብለዋል። እንግዲህ እነ ሜሪ እነ ሩታ በጣም ፏ ብላ ነው የመጣችው። እንግዲህ ቦታውን እንዳይቀያየሩ ከሄርሜላ ጋር ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው ነገ ምን ይፈጠራል? በጣም አጓጊ ነው የነገው ማለት ነው። አጓጊ የሆነ ቪዲዮን የምር ምን ይፈጠር ይሆን? አብረን የምናየው ጉዳዩን። እስከዛ በያላችሁ በሰላማችሁ ብዝት ይበል። ቻው